መጽሐፈ ዜና ካልዕ ምዕራፍ 34 ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሰ። በእግዚአብሔርም ፊት ቅን ነገር አደረገ። በአባቱም በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሰም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ነበረ። በ12ኛው ዓመት ይሁዳንና ኢየሩሳሌምን ከኮረብታው መስገጃዎችና ከማምለኪያ አጸዶች ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር። የበዓሊምንም መሠዊያዎች በፊቱ አፈረሰ። በላዩም የነበሩትን የፀሐዩን ምስሎች የማምለኪያ አጸዶቹንም ቆረጠ። የተቀረጹትንና ቀልጠው የተሰሩትን ምስሎች ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩ ሰዎች መቃብርም ላይ በተናቸው። የካህናቶቻቸውንም አጥንት በመሠዊያው ላይ አቃጠለ። ይሁዳንና ኢየሩሳሌምን አነጻ። የምናሴንና የኤፍሬምንም የስምዖንና የንፍታሌምንም ከተሞች በዙሪያቸውም ያለውን ቦታ እንዲሁ አነጻ። መሠዊያዎቹንም አፈረሰ። የማምለኪያ አጸዶቹንና የተቀረጹትን ምስሎች አደቀቀ። በእስራኤልም ሀገር ሁሉ የፀሐይን ምስሎች ሁሉ ቆራረጠ። ወደ ኢየሩሳሌምም ተመለሰ። በነገሰም በ18ኛው ዓመት ምድሪቱንና የእግዚአብሔርን ቤት ካነጻ በኋላ የኤዝልያስ ልጅ ሳፋን የከተማይቱ አለቃ መጽስያ ታሪክ ጻፊም የኢዮአካዝ ልጅ ኢዮአክ እግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁም ካህን ወደ ኬልቅያስ መጡ። ሌዋውያኑ በረኞች ከምናሴና ከኤፍሬም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ በኢየሩሳሌም ከሚኖሩት የሰበሰቡትን ወደ እግዚአብሔር ቤት የቀረበውን ገንዘብ ሰጡት። የእግዚአብሔርንም ቤት በሚሰሩት ላይ ለተሾሙት ሰጡ። እነርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሰሩ ሰራተኞች ሰጡ። የይሁዳ ነገስታት ላፈረሱት ቤት ሰረገሎች ያደርጉ ዘንድ ለማጋጠሚያም እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎችና ለጠራቢዎች ሰጡ። ሰዎቹም ስራውን በመታመን አደረጉ። በእነርሱም ላይ የተሾሙት ስራውን የሚያሰሩት ሌዋውያን ከሜራሪ ልጆች ኢኤትና አብድዩ ከቀዓትም ልጆች ዘካርያስና ሜሶላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ በተሸካሚዎችና ልዩ ልዩ ስራ በሚሰሩ ላይ ተሾመው ነበር። ጻፊዎቹና አለቆቹም በረኞቹም ከሌዋውያን ወገን ነበሩ። ወደ እግዚአብሔርም ቤት የቀረበውን ገንዘብ ባመጡ ጊዜ ካህኑ ኬልቅያስ በሙሴ እጅ የተሰጠውን የእግዚአብሔርን ሕግ መጽሐፍ አገኘ። ኬልቅያስም ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ ብሎ ተናገረው። ኬልቅያስም መጽሐፉን ለሳፋን ሰጠው። ሳፋንም መጽሐፉን ወደ ንጉሱ አመጣ። ለንጉሱም ባሪያዎች የተሰጣቸውን ትእዛዝ ሁሉ ያደርጋሉ። በእግዚአብሔርም ቤት የተገኘውን ገንዘብ አፈሰሱ፣ በስራውም ላይ ለተሾሙትና ለሰራተኞቹ ሰጡ ብሎ አወራለት። ጸሐፊውም ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው። ንጉሱም የሕጉን ቃል በሰማ ጊዜ ልብሱን ቀደደ። ንጉሱም ኬልቅያስን የሳፋንንም ልጅ አኪቃምን የሚክያስንም ልጅ አብዶንን ጸሐፊውንም ሳፋንን የንጉሱንም ብላቴና አሳያን በዚህ መጽሐፍ የተጻፈውን ሁሉ ያደርጉ ዘንድ አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለተገኘው የመጽሐፉ ቃል ለእኔ በእስራኤልና በይሁዳ ለቀሩት እግዚአብሔርን ጠይቁ ብሎ አዘዛቸው። ኬልቅያስና እነዚያ ንጉሱ ያዘዛቸው ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቲቁዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። እርሷም በኢየሩሳሌም በከተማይቱ በሁለተኛው ክፍል ተቀምጣ ነበር። ይህንም ነገር ነገሯት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ በይሁዳ ንጉስ ፊት በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉ ነገርን በዚህ ስፍራና በሚኖሩበት ላይ አመጣለሁ። በእጃቸውም ስራ ሁሉ ሊያስቆጡኝ ትተውኛልና ለሌሎችም አማልክት አጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉስ እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለሰማኸው ቃል ልብህ ገር ሆኗልና በፊቴም ራስን አዋርደሃልና በዚህም ስፍራና በሚኖሩበት ላይ ቃሌን በሰማ ጊዜ ራስን አዋርደሃልና ልብስህንም ቀደ በፊቴ ያልቅሳልና እኔ ደግሞ ሰምቼሃለሁ ይላል እግዚአብሔር። እነሆ ወደ አባቶች እሰበስብሃለሁ፣ በሰላምም ወደ መቃብር ትሰበሰባለህ።
በዚህም ስፍራና በሚኖሩበት ላይ የማመጣውን ክፉ ነገር ሁሉ ዓይኖች አያዩም። ይህንም ለንጉሱ አወሩለት። ንጉሱም ላከ፣ የይሁዳና የኢየሩሳሌምን ሽማግሌዎች ሁሉ ሰበሰበ። ንጉሱም የይሁዳም ሰዎች ሁሉ በኢየሩሳሌምም የሚኖሩና ካህናቱ፣ ሌዋውያኑም፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወደ እግዚአብሔር ቤት ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሱም በስፍራው ቆሞ እግዚአብሔርን ተከትሎ እንዲሄድ ትእዛዙንና ምስክሩን ሥርዓቱንም በፍጹም ልቡና በፍጹም ነፍሱ እንዲጠብቅ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል እንዲያደርግ በእግዚአብሔር ፊት ቃል ኪዳን አደረገ። በኢየሩሳሌምና በብንያምም የተገኙትን ሁሉ በዚህ ነገር አማለ። በኢየሩሳሌምም የሚኖሩት የአባቶቻቸው አምላክ የእግዚአብሔር ቃል ኪዳን እንዳዘዘ አደረጉ። ኢዮስያስም ከእስራኤል ልጆች ምድር ሁሉ ርኩሱን ሁሉ አስወገደ። በእስራኤልም የተገኙትን ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። በዘመኑ ሁሉ የአባቶቻቸውን አምላክ እግዚአብሔርን ከመከተል አልራቁም።